ሰላም ለእናንተ ይድረስ እያለን በዮም ሚዲያ እየተዘጋጀ የሚቀርበውን የሳምንቱን አበይት ነገሮች ወደ እናንተ እናደርሳለን። ከዜናዎቹም ታላቁ ሊቀ ብርሃናት ቆሞስ የኔታ ይባቤ ተፈቱ። ራሳቸውን የመንበረ ጴጥሮስ በማለት ከሚጠሩት አባላት 3 አባቶች ይቅርታን ጠየቁ። ከልጅነቴ ጀምሮ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን በፈሪሃ እግዚአብሔር ያደግኩ በመሆኔ ለስኬቴ መሠረት ነው። ሻለቃ ኃይሌ ገብረስላሴ እና ሌሎችንም ይዘን መጥተናል። አብራችሁን ቆዩ። ታላቁ ሊቀ ብርሃናት ቆሞስ የኔታ ይባቤ ተፈቱ። ታላቁ ሊቀ ብርሃናት ቆሞስ የኔታ ይባቤ ከግፍ እስር ከተፈቱ በኋላ በባህር ዳር ፈለገ ገነት ቅዱስ ጊዮርጊስ ካቴድራል ደማቅ አቀባበል ተደረገላቸው። የባህር ዳር ከተማ በመላው ታላቁ ሊቀ ብርሃናት ቆሞስ የኔታ ይባቤ ከግፍ እስር መፈታት ባበሰረው የምሥራች በእጅጉ ተሞላች። እጅግ የተከበሩ የሃይማኖት አባት ነፃ መውጣታቸውን ተከትሎ በታላቁና ውብ በሆነው ፈለገ ገነት ቅዱስ ጊዮርጊስ ካቴድራል ለየት ያለና ደማቅ አቀባበል ተደርጎላቸዋል። የኔታ ይባቤ ካቴድራሉ ሲደርሱ በርካታ ምዕመናን በታላቅ ደስታና እፎይታ በተሞላ ፊት ተቀብለዋቸዋል። የአቀባበሉ ስፍራ በመዝሙርና በዝማሬ ደምቆ የነበረ ሲሆን ይህ ደግሞ ሕዝቡ ለሊቃውንት ያላቸውን ጥልቅ አክብሮትና ፍቅር የሚያሳይ ነበር። ከባህር ዳር ፈለገ ገነት ቅዱስ ጊዮርጊስ ካቴድራል ሰንበት ትምህርት ቤት የተገኘ ተወካይ ይህንን ስሜታዊ ጊዜ በቃል ሲገልጹት ሊቃውንቱን የሚጠብቅ ሕዝብ በማለት ነበረ። የግዕዝ ቋንቋ መዛግብትን ለማኅበራዊና ኢኮኖሚያዊ ልማት ለማዋል እየተሠራ መሆኑ ተገለጸ። አሁን ላይ ባህር ዳር ዩኒቨርሲቲ የግዕዝ ቋንቋ ትምህርትን በመጀመሪያና ሁለተኛ ዲግሪ ደረጃ እያስተማረና በቀጣይ በ3ኛ ዲግሪ ለማስጀመር ዝግጅት እየተደረገ መሆኑን ገልጿል። የዩኒቨርሲቲው ፕሬዝዳንት መንገሻ አየነ እንደገለጹት የሃይማኖት፣ የሀገር ታሪክ፣ የጥበብ፣ የባህልና ሌሎች ሀገር በቀል እውቀቶች በግዕዝ ቋንቋ ውስጥ ተሰንደው የሚገኙ በመሆናቸው በይበልጥ ጥቅም ላይ እንዲውል በከፍተኛ የትምህርት ደረጃ መሰጠት ማስፈለጉን አብራርተዋል። አክለውም በአንዳንድ የውጭ ሀገራትም የግዕዝ ቋንቋን በማስተማርና በማጥናት በሀገራችን እየተሰነዱ መዛግብትን ለመመርመር እየተጠቀሙበት ነው ያሉ ሲሆን በተለይም መዛግብቱን በመመርመር ለማኅበራዊና ኢኮኖሚያዊ ልማት ለማዋል እየተሠራ ይገኛል ብለዋል። መረጃው የአራዳ ኤፍኤም ነው። ብፁዕ አቡነ ኤርምያስ የግንባታ አፈጻጸሙ ከ85 በመቶ በላይ የደረሰውን የፈለገ አእምሮ ከፍተኛ መንፈሳዊ ትምህርት ቤት ማስፋፊያ ሕንፃ ጎበኙ። ብፁዕ አቡነ ኤርምያስ የሰሜን ወሎ ሀገረ ስብከት ሊቀ ጳጳስ ሰሞኑን በአስፋ ገነት ጽጌ ቅዱስ ጊዮርጊስ ፈለገ አእምሮ ከፍተኛ መንፈሳዊ ትምህርት ቤት የመማር ማስተማር ሥራውንና በግንባታ ላይ የሚገኙ ፕሮጀክቶችን ተዘዋውረው ጎብኝተዋል። የትምህርት ቤቱን የመቀበል አቅም ለማሳደግ የመማር ማስተማር ሥራውን ምቹ ለማድረግና አደረጃጀቱን የበለጠ ለማዘመን ታስቦ እየተገነባ የሚገኘውን B+G+7 ሁለገብ ሕንፃ፣ የሊቀ ጳጳስ ማረፊያ ቤት፣ ለገቢ ማስገኛ የሚሆኑ የከብት እርባታና የወፍጮ ቤት ግንባታዎችን ነው የጎበኙት። ብፁዕነታቸው ፕሮጀክቱን ከተመለከቱ በኋላ የተሻሉ ሊቃውንትን ለማፍራት ባለፉት 17 ዓመታት ሳይታክቱ ገቢ በማሰባሰብ ከአዲስ አበባ እየተመላለሱ እየሰሩ ያሉ የነፍስ ልጆቻቸውን አመስግነው ለአሰሪ ኮሚቴውና ለትምህርት ቤቱ አስተዳደር ሠራተኞች አባታዊ የሥራ መመሪያ አስተላልፈዋል። የደቀ መዛሙርቱን የትምህርት አያያዝ በጥንቃቄ መልስ ቅኝት አድርገው ትምህርት ቤቱ የተቋቋመበትን ዓላማ በማስረዳት ብቁና ንቁ ሊቃውንት እንዲሆኑ አባታዊ ትምህርትና ቃለ ምዕዳን አስተላልፈዋል። የአሰፋ ገነት ጽጌ ቅዱስ ጊዮርጊስ ፈለገ አእምሮ ከፍተኛ መንፈሳዊ ትምህርት ቤት በ5 ጉባኤ ቤቶች ከ75 በላይ ደቀ መዛሙርትን በአዳሪነት እያስተማረ ሲሆን የማስፋፊያ ግንባታዎቹ ሲጠናቀቁ የመቀበል አቅሙን ወደ 530 ያሳድገዋል ተብሏል። ዜናው የሰሜን ወሎ ሀገረ ስብከት ጽሕፈት ቤት ነው። በሶሪያ የተጨፈጨፉት 22 የአንጾኪያ ኦርቶዶክስ ሰማዕት ቀብር ተፈጸመ። በሶሪያ ቅዳሴ ላይ ያሉ የተጨፈጨፉት የ22 የአንጾኪያ ኦርቶዶክስ ሰማዕታት የቀብር ሥነ ሥርዓት ተፈጽሟል። የእነዚህን ዓለም ፈተና በድል ያጠናቀቁ ይህ አሳዛኝ ክስተት ለአንጾኪያ ኦርቶዶክስ ቤተ ክርስቲያን የሰማዕትነት ጉዞ የሚያጸና ነውም ተብሏል። እኔ በሰከንድ ሚሊዮኖችን እንዳገኘው ሁሉ በሰከንድም ብዙ ሚሊዮን የሚያወጣ ሀብት አጥቻለሁ። ነገር ግን ከእግዚአብሔር ጋር በመሆኔ ሁሌም አሸንፋለሁ። እንጦጦ ኪዳነ ምሕረት በየወሩ አልቀርም። አትሌት ሻለቃ ኃይሌ ገብረስላሴ። በማኅበረ ቅዱሳን የሕዝብ ግንኙነትና ትብብር አገልግሎት ማስተባበሪያ
ሰኔ 15 2017 ዓ.ም በተዘጋጀው የድህረ ግቢ ጉባኤ ምሩቃን መርሃ ግብር ላይ አትሌት ኃይሌ ገብረስላሴ ተገኝተው ያላቸውን ልምድና ተሞክሯቸውን ለወጣቶች ባጋሩበት ወቅት ከልጅነቴ ጀምሮ በኦርቶዶክስ ተዋሕዶ በፈሪሃ እግዚአብሔር ያደግኩ በመሆኔ ለስኬቴ መሠረት ነው ብለዋል። የሁለት ኦሎምፒክ የድል ወርቆችን የሰጠሁት ለእንጦጦ ኪዳነ ምሕረት ነው። በየወሩም አልቀርም። እሷ ለእኔ ብዙ ነገሬ ናት። ከእግዚአብሔር ጋር ያለ ሰው ሁሌም አሸናፊና ጠንካራ ነው ያሉት ኃይሌ ገብረስላሴ በተለይም ዛሬ ለደረስኩበት ደረጃ ያገዘኝ በእግዚአብሔር ላይ ባለኝ ከፍተኛ እምነት እንዲሁም ጠንክሬ በመስራቴ ነው ሲሉ ተናግረዋል። እኔ በሰከንድ ሚሊዮኖችን እንዳገኘው ሁሉ በሰከንድም ብዙ ሚሊዮን የሚያወጣ ሀብት አጥቻለሁ። ነገር ግን ከእግዚአብሔር ጋር በመሆኔ ሁሌም አሸንፋለሁ ሲሉ ተናግረዋል። አክለውም እናንተ ወጣቶች በውስጣችሁ ባለው አቅምና ኃይል ልትሰሩበት ይገባል። ለዚህም በመጀመሪያ ራሳችሁን ማሸነፍ ይጠበቅባቸዋል። ለሥራችሁ ዲሲፕሊንም መታመንና መታገል አለባችሁ። ይህም በሕይወቴ ላሳካኋቸው ስኬቶችና ላስመዘገብኳቸው ተጨባጭ ውጤቶች ጠቅሞኛል በማለት ተሞክሯቸውን አጋርተዋል። ሁላችንም በሕይወታችን ውስጥ የእግዚአብሔርን 10ቱ ትእዛዛትን በማክበር እንዲሁም ራሳችንን በማወቅ የምንፈልገውን ስኬትና ዓላማ ማሳካት እንችላለን በማለት ገልጸዋል። በመጨረሻም ከማኅበረ ቅዱሳን የተበረከተላቸውን የፍቅርና አክብሮት ማስታወሻ ከማኅበሩ ዋና ሥራ አስፈጻሚ መምህር ዋሲሁን በላይ ተቀብለዋል። ራሳቸውን የመንበረ ጴጥሮስ በማለት የሚጠሩት ቡድን አባላት ከነበሩት ውስጥ 3 አባቶች በይቅርታ ወደ ቅድስት ቤተ ክርስቲያን መመለሳቸው ተገለጸ። ራሱን መንበረ ጴጥሮስ በማለት ሲንቀሳቀስ ከቆየው ቡድን አባላት ከሆኑት አባ ኃይለ ኢየሱስ ተስፋዬ፣ አባ ገብረ ኢየሱስ ገለታና አባ ወልደ ኢየሱስ ኢፋ የተባሉ 3 አባቶች በይቅርታ ወደ ቅድስት ቤተ ክርስቲያናቸው በመቅረብ መመለሳቸውን የሚገልጽ ጽሑፍ ማቅረባቸው ተገለጸ። አበው መነኮሳቱ ወደ እናት ቤተ ክርስቲያን ተመልሰው አገልግሎት እንዲቀጥሉ በተደረገው ከፍተኛ ጥረት በዛሬው ዕለት ብፁዕ ወቅዱስ አቡነ ማትያስ ቀዳማዊ ፓትርያርክ ርዕሰ ሊቃነ ጳጳሳት ዘኢትዮጵያ ሊቀ ጳጳስ ዘአክሱም ወዕጨጌ ዘመንበረ ተክለ ሃይማኖት ጋር በመቅረብ የቅድስት ቤተ ክርስቲያናቸውን ይቅርታ በመጠየቅ በይፋ ተመልሰዋል። ቅዱስነታቸው ባስተላለፉት መልእክት በዚች በተቀደሰች ቀን እግዚአብሔር አምላክ እንኳን ወደ መልካሙ መንገድ መርቶ በሰላም ወደ ቅድስት ቤተ ክርስቲያናቸው ለመምጣት አበቃችሁ ሲሉ ተናግረዋል። ብፁዕ አቡነ ሳዊሮስ የሥራቸው መጀመሪያ በማድረግ እናንተን ስላመጡልን በጣም ደስተኞች ነን ብለዋል። ብፁዕ አቡነ ዲዮስቆሮስ የቅዱስ ሲኖዶስ ዋና ጸሐፊ፣ የደቡብ ምስራቅና ትግራይ የራያ አህጉረ ስብከት ሊቀ ጳጳስ እንደገለጹት እናንተ ወደ ቅድስት ቤተ ክርስቲያን ለመመለስ የተደረገውን ጥረት እናደንቃለን። በዚህም እናንተም ይህንን ተረድታችሁ ወደ ቅድስት ቤተ ክርስቲያን አንድነት በመምጣታችሁ ልትመሰገኑ ይገባል ሲሉ ተናግረዋል። ቤተ ክርስቲያን ሕይወቷ የመስቀል ሕይወት ነው ያሉት ብፁዕነታቸው ፈተናውን በማለፍ የቤተ ክርስቲያን አንድነቷ እንዲጸና እንዲሁም አገልግሎቷ እንዲስፋፋ የቤተ ክርስቲያንን አገልግሎት በአንድነት አጠናክሮ ማስቀጠል እንደሚገባ አስረድተዋል። ከተመለሱት አባቶች መካከል አባ ወልደ ኢየሱስ ኢፋ በበኩላቸው ኑ ተብለን በተደረገልን ጥሪ መሠረት ወደ ቅድስት ቤተ ክርስቲያን በመመለሳችን ደስታ ተሰምቶናል ብለዋል። በመርሃ ግብሩ ላይ ቅዱስነታቸውን ጨምሮ ብፁዕ አቡነ ዲዮስቆሮስ የቅዱስ ሲኖዶስ ዋና ጸሐፊ፣ የደቡብ ምስራቅ ትግራይና የራያ አህጉረ ስብከት ሊቀ ጳጳስ፣ ሌሎችም ብፁዓን አበው ሊቃነ ጳጳሳት፣ የጠቅላይ ቤተ ክህነት የመምሪያ ኃላፊዎችም ተገኝተዋል። መረጃው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን የሕዝብ ግንኙነት መምሪያ ነው። ሰኔ 20 ቀን ሕንጸተ ቤተ ክርስቲያን ወይም የቤተ ክርስቲያን መታነጽ ታላቅ በዓል ነው። ሰኔ 20 ቀን በኬልቄዶን አውራጃ በቂሳሪያ ሀገር የእመቤታችን ቅድስት ድንግል ማርያም ቤተ ክርስቲያን ያለ እንጨት፣ ያለ ጭቃና ያለ ውሃ በ3 ድንጋዮች በተወደደው ልጇ በጌታችን አምላካችንና መድኃኒታችን ኢየሱስ ክርስቶስ የታነጸበት ዕለት ነው። ይህ ዕለት በቤተ ክርስቲያናችን በየዓመቱ ከሚከበሩ ከእመቤታችን በዓላት አንደኛው ነው። ቤተ ክርስቲያን እንደ እንግዳ ደራሽ እንደ ውሃ ፈሳሽ የመጣችና ሩቅ ብእሴ የመሠረታት ሳትሆን ራሱ ጌታችን አምላካችን በገዛ ደሙ የመሠረታት ናት። ሐዋርያት ሥራ 20:28 በዕለተ ዓርብ በዕፀ መስቀል ላይ ከጌታችን የፈሰሰውን ቅዱስ ደም መልአኩ ቅዱስ ዑራኤል በብርሃን ጽዋ ቀርቶ በዓለም ሁሉ ረጭቶታል። ስለሆነም የጌታችን ወርቀ ደም በነጠበባቸው ቦታዎች ሁሉ ላይ ዛሬም ቅድስት ቤተ ክርስቲያን ይሠራባቸዋል። ከበረከቱ ተሳታፊ አድርገን አሜን። በመጨረሻም
በዝቋላ ደብረ ከዋክብት አቡነ ገብረ መንፈስ ቅዱስ ገዳም ቁጥራቸው ያልታወቀ በዋሻ የሚኖሩ መነኮሳት በታጣቂዎች ተገደሉ። በኦሮሚያ ክልል ምስራቅ ሸዋ ዞን ውስጥ በሚገኘው በዝቋላ ደብረ ከዋክብት አቡነ ገብረ መንፈስ ቅዱስ ገዳም የሚኖሩ መነኮሳት ሰኔ 15 ቀን 2017 ዓ.ም በታጣቂዎች የተገደሉ ሲሆን የተወሰኑ ታፍነው መወሰዳቸውን ገዳሙ ለማኅበረ ቅዱሳን ሚዲያ ገልጿል። ለተገደሉና ታፍነው ለተወሰዱ መነኮሳት ቁጥርና ዝርዝር ጉዳይ አጣርተን መረጃዎችን የምናደርስ ይሆናል። የካቲት 2016 ዓ.ም ጀምሮ በተለያዩ ጊዜያት በተደጋጋሚ በገዳሙ ላይ ተመሳሳይ ጥቃት መድረሱ የሚታወስ ነው። በተለያየ አጋጣሚ ሴቶች ተጨቁነዋል፣ ነፃ እናውጣቸው ብለው ለሚንቀሳቀሱ ሴቶች የቤተ ክርስቲያን አገልጋይ የሆነችው መስከረም ጌታቸው የግሏን አስተያየት ሰጥታለች። እኔ ቅድስት ቤተ ክርስቲያኔ ልዩ ክብር የምትሰጠኝ ኦርቶዶክሳዊት ሴት ነኝ። በተለያየ አጋጣሚ ሴቶች ተጨቁነዋል፣ ነፃ እናውጣቸው ብለው ተፍተፍ የሚሉ ሴቶችን አይና እሰማ ነበር። ይህ ነገር ፌሚኒስት ነን ብለው ተደራጅተው እንዳይመጡ ስፈራ ደረሰ መሰለኝ። ሰሞኑን አየሩን ይዘውታል። ፌሚኒዝም እንዲህና እንዲያ ነው የሚለው ውስጥ መግባት ባልፈልግም እንደ አንድ ያውም ኦርቶዶክስ ተዋሕዶ ውስጥ እንዳደገች ሴት ግን ሃይማኖትን አስታከው ለሚናገሩ ሃይማኖቴ በገባኝ ልክ ይህንን ማለት እፈልጋለሁ ብላ 1-2 ነጥቦችን አስፍራለች። የመጀመሪያው የኦርቶዶክስ ቤተ ክርስቲያን ሴቶችን ጨቋኝ ናት። ለወንዱ ትልቅ ስልጣን በመስጠት ሴቶች ሁሌም የበታችነት ሆነው እንዲኖሩ ታደርጋለች ይላሉ። እንደ ኢትዮጵያ ኦርቶዶክስ ተዋሕዶ አስተምሮ ክርስቶስ የቤተ ክርስቲያን ራስ እንደሆነ ሁሉ ወንድም የቤት ራስ ነው። ይህ ስልጣን ግን እንደ ዓለማዊ ስልጣን እንዳያደሉበት፣ ሰው የሚጨቁንበት ወይም ደግሞ ሁሉም ለእኔ የሚሉበት ስልጣን አይደለም። ይህ ስልጣን መከራ የሚቀበልበት ኃላፊነት ነው። ቅድስት ቤተ ክርስቲያናችን የአገልግሎት መንገድ በ3 ጾታ ተከፍሏለች። ወንድ፣ ሴት፣ ካህን ሁሉም የየራሳቸው ድርሻ አላቸው። እንደተመቸን ወይም መብቴ ነው በሚል ዝርው ሐሳብ ተነስተን አናገለግልም። እኔ ወንድሜን ወይም ባለቤቴን ብታዘዝ ወይ ባገለግል ክብር እንጂ ጭቆና አይደለም። ይህ ለእኔ ዝቅና ከፍ የማለት ጉዳይ ሳይሆን እግዚአብሔርን የማግኛ አንዱ መንገዴ መግለጫ የሆነ ቅንነትና ትሕትና ነው ብላለች። በሁለተኛውም ነጥቧ እኩል የአገልግሎት ድርሻ አትሰጥም። ወንዱን በአደባባይ ስታቆም ወይ በቤተ መቅደስ ስትሾመው፣ ሴቷን ግን ከማጀት አታስወጣም። ክርስቶስ 12 ሐዋርያት ሲመርጥ አንዱ እንኳን ሴት አልመረጠውም፣ ክህነትን ለሴት አልሰጠም የሚልም ሐሳብ ያነሳሉ። በመጀመሪያ ደረጃ አንዲት ኦርቶዶክሳዊ ሴት ሊያሳስባት የሚገባት የድህነቷ ጉዳይ የነፍሷ ማረፊያ ከጌታ ቀኝ ወይስ ግራ መሆን እንጂ ምድራዊ ሥልጣን ሽኩቻ አይነት የመብት ጉዳይ አይደለም። ጌታችንና መድኃኒታችን ኢየሱስ ክርስቶስ ሰውን ሁሉ ሊያድን እንጂ በጾታ ለይቶ ሊያድን አልመጣም። ሌላው የሴቶች ገዳማት በሴቶች የሚመሩ የመንፈሳዊ ትምህርት የልህቀት ማዕከል ከመሆን በተጨማሪ ለቤተ ክርስቲያንና ለሀገር ብዙ ሊቃውንት እያፈሩ ይገኛሉ። በአብነት ትምህርት ቤቶችም ሊቃውንት እናቶች ጉባኤ ዘርግተው ወንዶችን ያስተምራሉ። እማሆይ ገላነሽን እንጠቅሳለን። የግድ በአዳራሽ ቆመው ካላስተማሩ ከሆነ ተፈጥሮን ማዕከል ያላደረገ የአገልግሎት ድርሻ ጉዳይ ነው። በነገራችን ላይ ቅድስት ቤተ ክርስቲያናችን የሴቶች ቀን አለ። ቅዱሳን አንስት የሚታሰቡበት ከትንሣኤ በኋላ ያለችው ቅዳሜ። እውነት ነው። ዓለም በትምህርት፣ በኢኮኖሚ፣ በፖለቲካ ሥልጣን በወንዶች እየተመራች ነው። ይህ ግን ከጭቆና ጋር ብቻ የሚያያዝ አይደለም። አንድ ትምህርት ብቻ ስንት ችግር እንደፈታ በሀገራችን ብቻ ማየት ይበቃል። የተማሩ ሴቶች ወደፊት በመጡ ቁጥር ሚዛናዊ እይታ ያመጣሉ። ከምንም በላይ ግን ለእናቴ፣ ለባለቤቴ፣ ለእህቴ ብሎ የሚኖር ሕመሟን የሚታመም ወንድን ማገዝና ማብዛት የተሻለ ነው። ከሃይማኖት ጋር ተላትሞ መፍትሄ አይመጣም። ከችግሩ ይልቅ መፍትሄ ተብሎ የሚወራው የበለጠ ሴቶችን የተጠቂነት መንፈስ በማላበስ ከወንድማቸው ከባላቸው አልፎ ከማህበረሰቡ የሚያጋጭ በመጨረሻም ከባህል ከሃይማኖት የተጣሉ ብቸኛ ያደርጋቸዋል። ያ መንፈስ መጨረሻው ደግሞ ምን እንደሆነ ምዕራባውያኑን ማየት በቂ ነው። እንደ ቀላል የተዘሩ መርዛማ ፍሬዎች እንዲመክኑ ካሁኑ ካልተሰራ በውጭ የፈራነው ሁሉ በየቤታችን ለመግባቱ ምስክር አያሻውም። ሐሳቦቼ ሁሉ እንደ ምዕመናን የገባኝ እውነት ለመግለጥ ነውና ሊቃውንተ ቤተ ክርስቲያን ሆይ ባጠፋ እታረማለሁ ስትል አስተያየቷን ገልጻለች። የመካነ ሰማዕት ቅዱስ ቂርቆስ ውሉደ ብርሃን ሰንበት ትምህርት ቤት በ1954 የተመሠረተ ሲሆን ዘንድሮ ደግሞ 63ኛ ዓመት የልደት በዓሉን በታላቅ ድምቀትና ጉባኤ እያከበረ ይገኛል። በመጨረሻም የእኛው ሚዲያ ዮም ሚዲያ ከመካነ ሰማዕት ቅዱስ ቂርቆስ ስብከተ ወንጌል ጋር በመተባበር የሚያዘጋጀውን የሰርክ ጉባኤ
በትምህርትና በተጋባዥ ዘማሪ ዝማሬዎች መርሃ ግብሩ ተከናውኗል። ይህም መርሃ ግብር በየወሩ በእመቤታችን ዕለተ ቀን በ21 የሚቀጥል መሆኑንም ሚዲያችን ያሳውቃል። በዚሁም በተያያዘ ዜና ወር በገባ የመጨረሻው ረቡዕ ቀን የሚደረገው ጉባኤ ስባሄ ወይም የዝማሬ መርሃ ግብር የፊታችን ረቡዕ ሰኔ 25 ቀን ከ10 ሰዓት ተኩል ጀምሮ እንደሚደረግ እያስታወስን በዚሁ ጉባኤ መጥተው እንዲያመሰግኑ ዮም ሚዲያ ግብዣውን ያቀርባል። ስላዳመጣችሁ እናመሰግናለን። የሳምንቱ መረጃ ዮም ሚዲያ